ኢትዮጵያን ወደ ተሻለ ሀገር እናሻግራት ሁላችንም በመደመር። ብልጽግና ግልጽ አቋም አለው። በውይይት በምክክር ነገሮች መፈታት አለባቸው ብሎ በግልጽ ያምናል። ለዛም እየተጋ ነው የሚገኘው። ነገር ግን በውይይትና በምክክር መፍታት ባለመቻሉ እዳው የቱን የተባለው የዛ ትውልድ እዳ ነው። በዚህ እዳ ውስጥ የኢትዮጵያውያን የተቸገሩትን የሚያነሱትን በሐሳብ ልዕልና ማሸነፍ መቻል ያስፈልጋል የሚል ብልጽግና እምነት አለው። በዚህ ሂደት ውስጥ ሀገራችን ሉዓላዊነትን ለማስከበር የሉዓላዊነትን ሊያናጋ የሚችሉ ምሰሶች በመጡ ጊዜ ወይም ባጋጠሙ ጊዜ ወጣቶችን ብቻ ሳይሆን መላው ኢትዮጵያውያን ዋጋ ከፍለው ኃላፊነትን ወስደው ዛሬ በነጻነት እኛም በዚህ ልክ ለመከራከር መብቃታችን በተሰጠው መስዋዕትነትና ወጣቶች ሙሉ ኢትዮጵያውያን በከፈሉት ዋጋ ያንን ዋጋ የሀገራችንን ሉዓላዊነትን ዋጋ ማናናቅ ተገቢ አይሆንም ማለት ነው። በተለያዩ አካባቢዎች የሚነሱ ግጭቶችን በተጠቀሰው መልኩ በውይይት በሰላም መፈታት አለባቸው ብሎ ፓርቲያችን ስለሚያምን ሰፊ የሰላም ግብዣዎችን ለታጣቂ ቡድኖች በግልጽ ጥሪውን አስተላልፏል። በውይይትና በምክክር በተለያዩ መልኩ ማሻገር አስፈላጊ በመሆኑ ይሄንን ጥሪ አሁንም እያስተላለፍን ነው። ይሄንን ሰምተው ደግሞ ወጣቶች እየተቀላቀሉ መጥተዋል። በዚህ ግጭቶች ምክንያት ትምህርት ቤቶች የተዘጉ አሉ። እነዚህ እንዲከፈቱ ደግሞ ሁሉም ማህበረሰብ የራሱን አስተዋጽኦ ማድረግ ይኖርበታል። እንደተባለው የኮሪደር ልማቶች በተለያዩ ከተማዎች በሁሉም ክልሎች ተግባራዊ ይሆናል። የአብን ወንድሜ እንዳነሳው ኮሪደሩን ማድነቃቸው አንዱ የፖለቲካ ማዕዱ በብልጽግና መከፈቱ ትልቅ ማሳያ ነው። እንደተባለው ግን እሳቸው ከተማ ስለሚኖሩ ይሆናል እንጂ የገጠር ኮሪደር፣ የስንዴ ልማት፣ የአርብቶ አደሮችን ማዕከል ያደረገ የሌማት ትሩፋት እነዚህ ሁሉ ልማቶች ወጣቶችን ማዕከል ያደረገ በዚህ ውስጥ የወጣቶችን ተጠቃሚነት እያረጋገጠ የሚገኝ ፓርቲ መሆኑ ግልጽ ነው።